ጤና ይስጥልን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጤናው በቤት የተሰኘው ፕሮግራማችን አሁን ተጀምሯል። እንደተለመደው ለአንድ ሰዓት ያህል በአንድ ርዕሰ ጉዳይ ላይ ከናንተ ከተመልካቾቻችን ጋር የተወያየን ቆይታ እናደርጋለን። በዛሬው የጤናው በቤቱ ውይይታችን ለመወያያ ርዕስነት የመረጥነው ርዕስ ደግሞ የስትሮክ በእንግሊዘኛው ስትሮክ የምንለው በሽታ በአማርኛው ደግሞ የጭንቅላት የደም ዝውውር መታወክ ይባላል። ስለሱ ነው የምንወያየው። ስለዚህ ለአንድ ሰዓት ያህል የበሽታው ምንነት እንዲሁም መንስኤውስ ምንድነው፣ መከላከያ መንገዶችስ ምን ይመስላሉና ሌሎች ጉዳዮችን እየዳሰስን እዚህ ስቱዲዮ ቆይታ እናደርጋለን። እዚህ አጠገባችን ስቱዲዮ በእንግድነት የተገኙልን ዛሬ ዶክተር ተስፋዬ በርሄ ይባላሉ። በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የነርቭ ሐኪምና መምህር ናቸው። ጤና ይስጥልን ዶክተር፣ እንኳን በሰላም መጡ። ሰላም ጤና ይስጥልኝ። ዛሬ ስለ ስትሮክ ነው ልንወያይ የተገናኘ ነውና በቅድሚያ እስኪ ስትሮክ ስንል ምን ማለታችን ነው? ቀደም ሲል በአማርኛው የጭንቅላት የደም ዝውውር መታወክ ብየዋለሁ። ምናልባት ሰዎች የተለያዩ አይነት ስያሜዎችን ሊሰጡት ይችላሉና ያው ስያሜው ላይም በዛው ተስማምተን እንድንቀጥል። እንግዲህ መጀመሪያ ስለ ግብዣህ አመሰግናለሁ። ስትሮክ በአማርኛ ለመተርጎም ቀጥታ ወይም አንድ ቃል ለመስጠት ያስቸግራል። ብዙ ጊዜ የሕክምና ውስጥ በእንግሊዝኛ ስለምንጠቀም ስትሮክ እያለ ነው። ግን በአጭሩ ለመግለጽ ስትሮክ ማለት የአእምሮአችን ክፍል የደም ዝውውር በድንገት በሚታወክበት ሰዓት ወይም በሚቋረጥበት ሰዓት የሚመጣ የአእምሮ ወይም የጭንቅላታችን ውስጥ ያለው የአእምሮ ክፍል የህመም ችግር ነው ብለን መተርጎም እንችላለን። እንደ ስትሮክ ምልክቶቹ ምንድናቸው? የሚያሳያቸው ምልክቶች ምንድናቸው? ስትሮክ እንግዲህ ስንል የደም ዝውውር መታወክ አንድ፣ ሁለት በድንገት የሚፈጠር የዝውውሩ መታወክ በድንገት የሚፈጠር በድንገት የሚቋረጥ ሲሆን ምልክቶቹ እንግዲህ ስትሮኩ እንደሚያጠቃው የአእምሮ ክፍላችን ይወሰናል። ምክንያቱም አእምሮአችን የተለያየ ስራዎች ነው የሚሰሩት። አእምሮ ውስጥ በአጠቃላይ ብዙ አይነት ስራዎች አሉት። የሰውነታችንን የመንቀሳቀስ ክፍልን የሚቆጣጠር፣ የስሜት ህዋሳትን የሚተረጉም፣ እንዲሰማን የሚያደርግ፣ የማየት፣ የመስማት፣ የመናገር ብዙ አይነት ስራዎች አሉና የትኛው የደም ስር ተጎዳ እና የትኛው የአእምሮ ክፍል ተጎዳ የሚለው ነገር ይወስዳል። ከምልክቶቹ ከማውራታችን በፊት መሆን ያለበት ስትሮክ እንዴት ይመጣል ወይንም ስትሮክ የደም ዝውውሩ እንዴት ይመጣል የሚለው ነገር ማውራቱ ጥሩ ይሆናል። እሱን ካወራን ምልክቶቹን ማውራት እንችላለን። ሁለት አይነት መንገዶች አሉ የደም ዝውውሩ የሚቋረጥበት። አንደኛው የደም ስሮች ይጠቡና በድንገት ይደፈናሉ። በዛ ምክንያት ያ የደም ስር የደም የሚያቀበለው የአእምሮአችን ክፍል ደም ይቋረጥና ይሞታል። ሌላው ሁለት ይሄ የመዘጋት የምንለው ነገር በአብዛኛው የሚታየው እሱ አይነት ነው። ሌላው ሁለተኛው አይነት የደም ስሩ በድንገት ትበጠስና ደም አእምሮአችን ላይ ይፈሳል። በዚህ ምክንያት የአእምሮ ክፍላችን ላይ የረጋው ደም ይጫናል። በተጨማሪም በመጫን ምክንያትም ደም ዝውውሩ ሊታወክ ይችላል። በዛ ምክንያት የአእምሮ ክፍል ይጎዳል። ስለዚህ እነዚህ ከሆኑ መንገዶቹ ምልክቶቹ የሚሆኑት እንግዲህ የትኛው የአእምሮ ክፍል ተጎዳ የሚለው ነው። ግን እንደው እያንዳንዱ ውስጥ ከመግባት በአጠቃላይ ምልክቶቹ በአብዛኛው የሚታዩት የአንድ የአእምሮአችን የአንድ የሰውነታችን ክፍል ከፍሎ እንዳይንቀሳቀስ ወይም የመንቀሳቀስ ችግሮች ወይም በተለምዶ ፓራሊሲስ የምንለውን ያመጣል። ወይንም በአብዛኛው የምናየው ሰዎች የመናገር እኛ የምናወራውን ነገር ይሰሙናል፣ እነሱ ግን ብዙ ጊዜ የሚፈልጉትን ነገር ማውጣት ያስቸግራቸዋል። አንዳንዴም አልፎ አልፎ የማየት ችግር ይመጣል። ወይም የአንድ የሰውነታችን ክፍል ከፍሎ ለየት ያለ ህመም ስሜት መሰማት ሊያመጣ ይችላል። ባላንስ የመጠበቅ ባላንሳችን ጠብቀን ሰውነታችን ሳይሰንፍ ግን ባላንስ ጠብቆ የሚሄድ ችግርንም ያመጣል። ስለዚህ እነዚህ በአብዛኛው የሚታዩ ምልክቶች ናቸው። ግን ዞሮ ዞሮ ምልክቶቹ የሚወሰኑት የትኛው የአእምሮ ክፍል የደም ዝውውሩ ቆመበት የሚለው ነገር ላይ ይወስናል ማለት ነው። stroke.org የተባለ አንድ ድረገጽ ላይ ያያየው በአሜሪካ 800,000 አካባቢ የሚሆኑ ሰዎች ከዚህ ስትሮክ በአመት ማለት ነው የስትሮክ
እና ከስትሮክ ጋር የተያያዙ ችግሮች ያጋጥሟቸዋል የሚል ነገር አይቼ ነበርና ምን ያህል የችግሩ አሳሳቢነት እንዴት ነው የሚታየው በዓለም አቀፍ ደረጃ እንዲሁም በሀገራችንም የተደረጉ ነገሮች ጥናቶች ካሉ? እንዳልከው በዓለም አቀፍ ደረጃ እንዳልከው በአሜሪካ እስከ 700-800 ሺህ በአመት ያጋጥማቸዋል። ከዚህ ውስጥ አብዛኛው ወደ 600 ሺህ ገደማ የሚሆነው የደም ዝውውሩ መዘጋት ያጋጥማቸዋል። እንግዲህ እነሱ በአመት ይሄን ነው። እኛ ሀገር በአመት ምን ያህል ያጋጥማል፣ ምን ያህል ነው ስትሮክ በህመምተኛ ያለው ይሄ ኢንሲደንሱ ፕሪቫለንሱ የሚሉት ነገር በሀገር አቀፍ ደረጃ የለንም። ግን አንዳንድ በየሆስፒታሉ የሚጠኑ ጥናቶች አሉ። በ2015 ለምሳሌ በቅዱስ ጳውሎስ ሆስፒታል አንድ የተሰራ ጥናት የሚያሳየው ከ250 እስከ 300 የሚደርሱ የስትሮክ በሽተኞች በአመት እናያለን። እነዛ እንግዲህ ያው እንደምታውቀው ጳውሎስ ትልቅ ሪፈራል ሆስፒታል ነው። አነስ ያሉ ሆስፒታሎች አቅቷቸው ወደኛ የሚልኩትን ነው እንጂ አጠቃላይ እሱ ራሱ ያለውን ስትሮክ እንትን ያሳይም እና ያ ሆስፒታል ሊሸፍነው የሚችለው የህመምተኛ የተወሰነ የአዲስ አበባ ክፍልና የተወሰነ በአዲስ አበባ ዙሪያ ያሉትን ክልሎች ማነው ከተሞች ነውና ስታየው አሁን ዝም ብለን በቀን ተቀን ስራ ሂደት ውስጥ እንደምናየው ከሆነ ስትሮክ አሳሳቢ የሆነ ከመጡት በሽታዎች አንደኛው ነው። በተለይ ምንድነው የሚባሉት በአብዛኛው እኛ ሀገር ያለ ችግር ይሄ ተላላፊ በሽታዎች ኢንፌክሽየስ የሚባሉት ናቸው እንደነ ኤችአይቪን ጨምሮ። ግን እነዚህ ተላላፊ ያልሆኑ በሽታዎች ስንወስድ ከነዛ ውስጥ ዋነኛዎች ውስጥ አንደኛው ስትሮክ ነው። በነገራችን ላይ ቅድም የአሜሪካን ስታነሳ አሜሪካ ውስጥ ራሱ ስትሮክ ሶስተኛ የሞት ምክንያት ነው። ከልብና ከካንሰር ህመሞች ቀጥሎ ሶስተኛ ነው። ስለዚህ እኛ ሀገር እንኳን ያን ያህል ነው ብለን ማውራት ባንችልም ግን ስትሮክ በአሁን ሰዓት አንዱ ተላላፊ ያልሆነና አሳሳቢ እየሆነ የመጣ ህመም ነው ብለን መናገር ግን እንችላለን። ቁጥሩን እንደው በትክክል በሀገራችን ይሄን ያህል ነው ጫናው ብለን መናገር ባንችልም ግን በየቀን ተቀን በምናየው እንቅስቃሴ ግን ህክምና ውስጥ ከፍ ያለ ነው ብለን ግን ማውራት እንችላለን። ጤናው በቤት የተሰኘው ፕሮግራማችን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በስትሮክ ወይም ደግሞ የጭንቅላት የደም ዝውውር መታወክ ላይ የተወያየን ነው። ስለዚህ ጥያቄዎችን ማንሳት የምትፈልጉ ከሆነ ዶክተር ተስፋዬ እዚህ ስላሉ ምላሽ ሊሰጧችሁ ይችላሉ። 0115538137 ላይ እየደወላችሁ ጥያቄዎችን ማንሳት ትችላላችሁ። እንዲሁም ደግሞ አጭር የጽሁፍ መልእክት መላክ እንፈልጋለን የምትሉ ከሆነ ደግሞ 800 ላይ አጭር የጽሁፍ መልእክት በመላክ ከኛ ጋር መገናኘት ትችላላችሁ ማለት ነው። ዶክተር ተስፋዬ ምናልባት ስለ ስትሮክ እያወራ ነውና ቀደም ሲል የተወሰኑ አይነቶችን አይተን ነበር። ምናልባት ሌሎች የተለዩ አይነቶች አሉ? ቀደም ሲል ያልናቸው ብቻ ናቸው? እንግዲህ በአብዛኛው ስትሮክ ስንል እንዳልኩ ሁለት የደም ዝውውሮች ዋናው ትልቁ ነገር በድንገት የሚመጣ የደም ዝውውር መታወክ ነው። አንደኛው ይዘጋል በተለያየ መንገዶች። ብዙ ጊዜ ያው የስብ መከማቸት ወይም አንዳንዴ የተከማቸው የስብ መጠን በእንግሊዝኛ ፕሌግ ይሉታል። እሱ በሚበተንበት ጊዜ ወይም ምንድነው ራፕቸር ይሉታል በሚያልቅበት ሰዓት ደም ይፈስና ያ የረጋው ደም ደግሞ ኦልሬዲ የጠበበውን ደም ስር ያጠበዋል እና የደም ዝውውሩ ይታወካል። ሌላው ይፈሳል። ከነዚህ ግን ትንሽ ለየት የሚያደርገው በአይምሯችን ሽፋን ላይ የሚመጣ የደም መፍሰስ ነው። ይሄ ብዙ ጊዜ በደም ስር መበጠስ ወይም መዘርጋት ወይም ተመሳሳይ በሆነ ምክንያቶች ሳይሆን በተፈጥሮ የሚኖሩ የደም ስሮች ትክክለኛ ወይም ኖርማል ያልሆነ አፈጣጠር ግርግዳቸው የደም ስሮቹ ግርግዳቸው ሳሳና ይለጠጣሉ እና ስንወለድም አብሮ ሊኖር ይችላል። ግን ጊዜ ጠብቆ ብዙ ጊዜ 40-50 ዓመት ከዛ በላይ ሲሆን ይበጠስና ይፈሳል። ይሄም እንደ አንድ የስትሮክ መንገድ ነው ብለን እንችላለን። ሌላው እንግዲህ የደም ስሮች በተለያየ እንደ ኢንፌክሽን በሚመስሉ ነገሮች በተለያየ አይነት በአማርኛ ማስቀመጥ ያስቸግራል። ኢንፍላማቶሪ ይሏቸዋል። የደም ስሮቹ በሚቆጡበት ሰዓት የሚመጣ የደም ስሮች ነው። ግን ዞሮ ዞሮ ግን ባጭሩ ለመናገር ግልጽ ነገሩን ለማድረግ ስትሮክ ደም ስሩ ይጠባል ወይም ደም ስሩ ይበጠስና ይለማል። በአብዛኛው መንገዶቹ ኦልሞስት እነዚህ ናቸው ብለን መናገር። መንገዶቹ ትንሽ ለየት ሊሉ ይችላሉ እንጂ ተመሳሳይ ናቸው። አንድ ስልክ ጥያቄ እናስተናግድና ወደ ሌሎች ጉዳዮች እናልፋለን። ሄሎ ጤና ይስጥልን።
አብረስልን ማን ነበር? ከየት ነው? ሙኡዝ ከመቀሌ። ሙኡዝ? ከመቀሌ። እሺ መቀጠል ትችላለህ። አይ የስትሮክን መነሻው ምን ምልክቶች እንደሚኖሩት እንትን ለማለት ነው። የስትሮክ ምልክቶችን አሁን ምልክቱን በዜናው ላይ ስናየው ሲመጣ እሱን ሲታይ ወደ ቀጣው ወደ ሕክምና ለመድረስ ምን ያህል ጊዜ ያስፈልገዋልና ምልክቶቹስ ምንድን ናቸው? ምልክቶቹ ምንድን ናቸው ነው? ምልክቶቹ ምንድን ናቸው ነው ጥያቄው? ዋናው ጥያቄ ምልክቶቹ ምንድን ናቸው ነው የሚለው። እሺ ምላሽ እንሰጣለን። እናመሰግናለን። ሙኡዝ ከመቀለ። እንግዲህ የተወሰኑ ምልክቶችን ቀደም ሲል ያየናቸው አሉ። ብዙ ጊዜ አጋላጭ የሆኑ ምክንያቶች ተብለው የተለዩ ወይም የተቀመጡ ነገሮች አሉ። እንግዲህ ያው ምክንያቶቹ ባጭሩ ምክንያቶቹን ሳይሆን መንገዶቹ ስትሮክ የሚመጣበት መንገድ ሁለት ናቸው ብለናል። ወይ ይዘጋል ወይ ደም ስሩ ይበጠስና ይደማል። ለዚህ ምክንያቶች የሚሆኑ ወይም ምክንያት ሳይሆን አጋላጭ የሚሆኑ ችግሮች አሉ። ደም ስሮቹ እንዲጠቡ ወይንም እንዲበጠሱ የሚያደርጉ በአጠቃላይ በሁለት መክፈል እንችላለን። ልናስተካክላቸው ወይም ልናስወግዳቸው የምንችል ምክንያቶች ወይንም ከኛ አቅም በላይ ወይም እኛ ምንም ልናደርጋቸው የማንችል ምክንያቶች ብለን እንከፍላለን። በእንግሊዝኛ ሞዲፋይድ እና ኖን ሞዲፋይድ ብለው ይከፍላሉ። ልናስወግዳቸው ወይም ልንቀንሳቸው የምንችል ምክንያቶች ለምሳሌ የደም ግፊት በአግባቡ አለመቆጣጠር፣ የስኳር ህመምን በአግባቡ አለመቆጣጠር፣ በሰውነታችን ያለ ስበት ክምችት በሚበዛበትም ሰዓት በቂ የሆነ እንቅስቃሴ በቀን ማናረግ ወይም ይሄ ከመጠን በላይ ያለፈ ውፍረት በሚኖርበት ሰዓት በአብዛኛው የምታየው ማጨስ እና ከመጠን በላይ ያለፈ መጠጥ መጠጣት፣ እነዚህ ነገሮች እና ዋና ሌላው ደግሞ የተረሳው የልብ ህመም፣ የተለያዩ አይነት የልብ ህመሞች ለስትሮክ ሊያጋልጡ የሚችሉ ህመሞች አሉ። እነዚህ ነገሮች በአብዛኛው የደም ስር እንዲጠብ እና እንዲዘጋ ምክንያት ይሆናሉ። ደም ስሮች የሚዘጉበት ምክንያቱ አንደኛው ራሱ አእምሮች ውስጥ ያሉት መጠናቸው ተለቅ ያለና አነስተኛ የሆኑ ደም ስሮች እዛው እነሱ ላይ በሚፈጠር ችግር እነዚህ ነው አጋላጭ ነገሮችን ባለማስተካከል የሚመጡ ችግሮች ምክንያት እነዚህ ነገሮች ደም ስራቸው እንዲዘጋ ያደርጋሉ። ሌላው ምክንያት ይሄ ደም ስር የሚዘጉት ነገሮች በተለይ የረጉ ደሞች ከሌላ ቦታ ይነሱና በደም ውስጥ አልፎ አእምሮ ውስጥ ገብቶ ይዘጋሉ። ብዙ ጊዜ መነሻቸው ልብ ነው። ስለዚህ ለዚህ ነው የልብ ህመም አንደኛው የስትሮክ አጋላጭ የሚሆነው። ሌላው ለደም መፍሰስ ምክንያት የሚሆነው ደግሞ ያው በአብዛኛው በአግባቡ ያልተቆጣጠርነው የደም ግፊት። እንግዲህ ብዙ ጊዜ ስትሮክ በነገራችን ላይ በአብዛኛው በማንኛውም እድሜ ላይ ሊከሰት ይችላል። ግን በአብዛኛው ግን እድሜያቸው የገፋ ሰው ላይ ነው። ምክንያቱም የነዚህ አጋላጭ ነገሮችን እንቀጥልባቸዋለን። አንድ ጥያቄ እናስተናግድና አሁን እንመለሳለን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ማን ነበር? ከየት ነው? አብዲ ከአዲስ አበባ። እሺ ድምፅን ጨመር አድርግልን። ጥያቄ መቀጠል ትችላለህ። እሺ እኔ በእንትን ነበር እንደ ድንገት አንድ እህቴ የኩላሊት ችግር ነበረበት ተወስድ ነበር መድኃኒት እና እንደ ድንገት ቁጭ ባል ነበር ሳምንት ስታጠርቅና ወደ ሆስፒታል ይዘናት ሄድን። ምናልባት ጭንቅላቷ ውስጥ ደም ፈስ ይሆናል ተባለ እና ጭንቅላቷ ውስጥ ደም ፈስ ይሆናል ተብሎ ሲነሳ ጭንቅላቷ እንትን በማለት አልትራሳውንድ ሲነሳ ጭንቅላቷ ደም አልፈሰሰም እና ይሄ የሚያንቀጠቅጣትና ራሱ የሚያሰጥት ነገር አልተዋትም ነበር። ዶክተሮቹ ትንሽ እንትን አሉ ፌንቴን የሚባል መድኃኒት ሰጧትና ያ የማንቀጥቀጡም የመጣሉም እንትን ተዋት እና አሁን መድኃኒቱን እስካሁን እየወሰደችው የምትቀጥለው ወይስ እንዴት ነው? ምን አይነት እይታ ነው ያለው? ዶክተር ምናልባት የምጠይቀው ጥያቄ በደንብ ተሰምተዋል? ጥያቄው
በድንገት ወደቀችና ከዛ ሰውነቷን ማንቀጥቀጥ ጀመረ መሰለኛል። ከዛ ፔኒቶን ተጀመረ። አሁን ቆመ። እንቀጥል አንቀጥል ፔንቴን የሚባል መድኃኒት ዶክተር ዋዙላ ከዛ ህመሙ ቆመ። ህመሙ ቆሟል። አብዲ ህመሙ ቆሟል። አሁን ቆሟል። ስለዚህ መድኃኒቱ ይቀጥል አይቀጥል ነው ጥያቄው። እሺ ባጭሩ መልሱ ግን ይቀጥል ነው። አብዲ እናመሰግናለን። ምናልባት መልስ እናመሰግናለን። እሺ ምናልባት የተወሰኑ ነገሮች ማለት የሚቻል ከሆነ እንግዲህ እሱ ያነሳው ነገር በድንገት የኩላሊት አንዱ ለምሳሌ የቆየ የኩላሊት ህመም አንዱ ለስትሮክ ያጋልጣል። በነገራችን ላይ በድንገት ታመመች ነው ያለው ህመምተኛዋ። ከዛ ሐኪም ቤት ሲሄዱ ደም ፈሶ ሊሆን ይችላል ተባለ። ሲታይ ደም አልፈሰሰም ነው። ስለዚህ ህመሙ በድንገት ካጋጠመ ደም አልፈሰሰም ማለት ምናልባት ሌላኛው መንገድ ነው ማለት ነው። የደም ዝውውሩ ቆሟል ማለት ነው። ብዙ ጊዜ እኛ ሀገር ያለው በአብዛኛው ያለው ሲቲ ስካን ነው። ሲቲ ስካን በሚነሳበት ሰዓት በሽተኛው ልክ እንደወደቀ ወዲያው ሲመጣ የደም መዘጋት ምልክቶች በአእምሮ ላይ የሚከሰቱት ሲቲ ስካን ላይ ላይወጣ ይችላል። ግን እርግጠኝነት ግን አልፈሰሰም ብለን ግን መናገር እንችላለን። ስለዚህ ሐኪሞቹ ይህን ማረጋገጣቸው ነው እንደገባኝ። ሰውነቷ የሚንቀጠቀጥ ከሆነ በዚህ በስትሮኩ ምክንያት መንቀጥቀጥ ምልክት ሊያመጣ ይችላል። ስለዚህ ፌኒቶይን ተጀመረ፣ ትክክል ነው ብዬ አስባለሁ። ምልክቱ ቆመ። ከዛ በኋላ ለተወሰነ ጊዜ መውሰዱና በተጨማሪ ደግሞ በትክክለኝነት ምክንያቱ ምንድን ነው የሚለው ነገር ላይ መድኃኒቱን ከጀመረው ሐኪም ጋር ተነጋግሮ እስከ መቼ እንቀጥል የሚለው ነገር ለመወሰን ከሐኪሙ ጋር መነጋገር ጥሩ ይሆናል ብዬ አስባለሁ። ቅድም የጀመርነው የአጋላጭ ነው። እንግዲህ ሌላው ምንም ማድረግ የማንችላቸው ነገሮች አሉ። በእንግሊዝኛው ነን ሞዲፋያብል የሚባሉት እነዚህ ነገሮች በአብዛኛው አንዱ እድሜ ነው። እድሜ በአብዛኛው ከ65 ዓመት በላይ የሆኑ ሰዎች ለስትሮክ ይጋለጣሉ። ያ ማለት ግን ከዛ በታች አይመጣም ማለት አይደለም፣ ይመጣል። ከዛ በታች የሚመጣ ደግሞ ትንሽ የሚያጋልጡ ነገሮች ለየት ይላሉ። እንዳለ የልብ ህመሙ፣ ስኳሩ እንዳለ ሆኖ አለመንቀሳቀሱ እንዳለ ሆኖ ከነዚህ በተጨማሪ እድሜያቸው ትንሽ ወጣት የሆነ ከ45 በታች እንደዚህ የሆኑ ሰዎች ሲጋራ ማጨስ፣ እንደዚህ አነቃቂ አምፊታሚን ወይም ኮኬን የሚባሉ ሰብስታንስ መጠቀም፣ ኤችአይቪ ራሱ እና አንዳንድ ከደም መርጋት ጋር የተያዙ እና በተፈጥሮ የሚመጡ የደም መርጋት ችግሮች ጋር የተያዙ ነገሮች ሊያጋልጡ ይችላሉ። በነገራችን ላይ ስትሮክ ስንል የደም አቀባዩ ከልብ ተቀብሎ ወደ አእምሯችን የሚያሳልፈው የደም ስር የሱ ችግር ነው። አብዛኛው ደም ቅዳና ደም መልስ የሚባለው ፓርት ነው። ስለዚህ እድሜ አንዱ አጋላጭ ነው። ሌላ ሁለተኛ ጾታ ነው። በአንጻራዊ ሲታይ ከሴት ይልቅ ወንድ ላይ በአብዛኛው ይከሰታል። ስለዚህ ወንድ መሆን ለስትሮክ ከሴት ይልቅ ይጋልጣል። ሴት ብዙ አይዛቸውም ማለት አይደለም፣ እድል አይደለም ግን ሌላው ሶስተኛው በቤተሰብ ስትሮክ የያዙ ሰው ካለ የቅርብ ቤተሰቦቻችን ወላጆቻችን የነሱ ልጆች የመያዝ እድላቸው ከሌላቸው ጋር ሲነጻጸር ይጨምራል። ስለዚህ እነዚህ ሶስቱ ነገሮች ለስትሮክ ያጋልጣሉ። ግን እነዚህ ምንም ማድረግ ማንችላቸው ነገሮች ቢሆኑ ማስተካከል የምንችላቸው ነገሮች በማስተካከል ስትሮክ የመያዝ እድሉን መቀነስ ይቻላል። አንዳንዴ ግን ምንም አይነት ግልጽ ያልሆነ ምክንያት ወይም አጋላጭ ምክንያት ህመምተኛው ላይ ሳይኖር ስትሮክም ሊከሰት ይችላል። ግን እነዚህ ያልኳቸው ነገሮች ላይ በጥንቃቄ በማድረግ ቢያንስ የመያዝ ቻንሱን ምንም እንኳን ወንድ ብንሆን እድሜያችን የገፋ ቢሆንና በቤተሰብ ያለብን ሰዎች ብንሆንም ስትሮክን ቻንስ የመያዝ እድል መቀነስ ይቻላል። ጤናው በቤቱ የተሰኘው ፕሮግራማችን አሁንም ቀጥሏል። ተመልካቾቻችን ምናልባት ስትሮክ ወይም ደግሞ ጭንቅላት የደም ዝውውር መታወክ ላይ ሊነሱ የሚገባቸው ጥያቄዎች አሉ የምትሏቸው እናንተ ያጋጠሟችሁ እንዲሁም በአስተያየት መልክም ቢሆን በዚህ ርዕስ ላይ እንደው መቅረብ አለባቸው የምትሏቸው ጉዳዮች ካሉ አሁንም 0115538437 ላይ እየደወላችሁ ልትሰጡን ትችላላችሁ። እንዲሁም 800 ላይ ደግሞ አጭር የጽሁፍ መልእክትን በመላክ ከኛ ጋር መገናኘት ትችላላችሁ። ዶክተር ተስፋዬ በርሄ እዚህ ስቱዲዮአችን ተገኝተዋል። ማብራሪያዎቹን ይሰጧችኋል አንድ ሰዓት ማለት ነው። ወንደሰን ጥላሁን ደግሞ የእናንተን አስተያየቶች እየተቀበለ ይገኛል። ወደ ሌሎች ጥያቄዎች እናልፋለን። አንድ ስልክ እናስተናግድና ሌሎች ጥያቄዎች እናያለን። ሄሎ 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 አቤት ጤና ይስጥልኝ። ማን ነበር? ከና
ተናስተልን ማን ነበር? ከየት ነው? ሽባባው እባላለሁ ባህር ዳር። እሺ መቀጠል ትችላለህ። ይሄ ኮሌስትሮል ከስትሮክ ጋር ያለው ግንኙነት እኔ ኮሌስትሮል ፔሸንት ነበርኩኝ። መተንፈስ አቅቶኝ ምናምን በጣም ክሪቲካል ደረጃ ላይ ደርሼ ነበር፣ ግን በሕክምና ዳንኩ እና ከዚህ ጋር ያለው ግንኙነት ምንድን ነው የሚለውን ጥያቄ ለመጠየቅ ነበር። እሺ በጣም እናመሰግናለን። ምላሽ እንሰጣለን። ተከታተል። የኮሌስትሮል መብዛት ቅድም በጥቂቱ የጠቀስነው ነገር ነበር። ምንድነው ግንኙነቱ ነው? አጋላጭ ከምንላቸው ስትሮክ አጋላጭ ከምንላቸው ምክንያቶች ልናስተካክላቸው ከምንችል ምክንያቶች መካከል አንዱ የሰውነታችን የቅባት መጠን ወይንም የኮሌስትሮል መጠን በሚበዛበት ሰዓት ነው። ስለዚህ እነዚህ በአብዛኛው የደም ስር መጥበብን ችግር ያመጣሉ። ስለዚህ ኮሌስትሮችን መጠናችንን ማስተካከል በጣም አስፈላጊ ይሆናል ማለት ነው። ስትሮክን ቻንስ ስትሮክ የሚያዝ እድልን ለመቀነስ። ስለዚህ ቅድም ያልናቸው ደም ግፊት እና ስኳር ከነዚህ መካከል አንድ ላይ ናቸው። አብሮ ሲሆኑ ደግሞ ቻንስ የሚያዝ እድሉ ይጨምራል። ስለዚህ ኮሌስትሮል መጠን መጨመር አንዱ አጋላጭ ምክንያት ብለን መውሰድ እንችላለን። እንግዲህ የስትሮክ በሽታ ለአካል ጉዳትም ሊያጋልጡ ከሚችሉ ህመሞች መካከል አንዱ ነው የሚል ቅድም ያልኩት ድረገጽ ላይ ያየሁት ነገር ነበርና ምንድናቸው የሚያደርሳቸው ጉዳቶች? ከአካል ጉዳት ውጪ እስከምን ድረስ ነው የሚያደርሰው ጉዳት? እስኪ እንግዲህ የስትሮክ ምልክቶቹ ቅድም ለመጠቃቀስ እንደሞከርነው የትኛው የአእምሮ ክፍል ተጎዳ የሚለው ነገር ይወስነዋል። በአብዛኛው ግን የሚታየው ነገር ቅድም እንዳለው አንድ የሰውነታችን ክፍል ከፍሎ አንድ እጅ አንድ እግርን ማንቀሳቀስ አለመቻል ነው። እንግዲህ ስትሮክ ምንድን ነው ብለን ስንናገር ወይም እንዴት ይመጣን ብለን ስንናገር የደም ዝውውሩ ይቆማል ወይም ደም ስሩ ይዘጋና ይቆማል። ስለዚህ ያ ደም ያላገኘው የአእምሮ ክፍል ደም ባለማግኘቱ ምክንያት ይሞታል ማለት ነው። ስለዚህ ያ የሰውነት ክፍላችን ፓራላይዝድ ይሆናል። በአብዛኛው ይሄ ፓራላይዝ የሆነ ፓርት ወደ ነበረበት የመመለስ እድሉ በጣም የጠበበ ነው። ስለዚህ ብዙ ሰዎች ይሄ አካላዊ ጉዳት ይጋለጣሉ ማለት ነው። በግልጽ አብዛኛው ስትሮክ ምልክት እንደውም ሰዎች መንቀሳቀስ አንድ የተወሰነ የሰውነት ክፍላቸው እንዳይንቀሳቀስ የማድረግ ነው። ስለዚህ እነዚህ ሰዎችን በፊት ወደ ነበሩበት ሙሉ አካል መመለስ እንኳን ባይቻል ባሉበት ሁኔታ ህይወታቸውን እንዴት አድርገን ማስተካከልና መምራት አለብን የሚለው ነገር ራሱን የቻለ አንድ ሰፋ ያለ ጉዳይ ነው። የአካል ጉዳት አንዱ ነው። አሁን አንድ ስልክ እናስተናግድና ምናልባት ሌሎችስ የሚያደርሳቸው ነገሮች ምንድናቸው የሚለው እናያለን። ሄሎ ጤና ይስጥልን። አውረስጥልን። ማን ነበር? ከየት ነው? ጥላሁን ነው ከወላይታ ብያለሁ። ቅድም ከወላይታ ሁምቦ ወረዳ ውስጥ። ጥላሁን ከወላይታ። እሺ መቀጠል ትችላለህ ጥያቄ። እና ቅድም አሁን ሲወራ ነበርና በዘር ሊተላለፍ ይችላል ተብሎ ነበርና እናቴ በስትሮክ ነው የሞተችው። ወንድሟም ደግሞ እንደዚህ አሁን እንደ ስትሮክ ነው መሰለኝ ፓራላይዝ አድርጎት ያሟል። እና ይሄ እንዴት ከአንዱ ወደ አንዱ ሊተላለፍ ይችላል ወይስ አይችልም የሚለውን ነገር ነው ለመጠየቅ ፈልጌ ነው። እሺ እናመሰግናለን ጥላሁን። ምላሽ እንሰጣለን። ቅድም ለመግለጽ እንደሞከልነው ተላላፊ ነው እያለን አይደለም። ስትሮክ ተላላፊ ያልሆነ በሽታ ነው። ግን በቤተሰብ ስትሮክ ያለበት ሰው ስትሮክ የመያዝ እድሉ ከፍ ያለ ነው። ያ ማለት ግን ስትሮክ ሙሉ ለሙሉ ይዟል ማለት አይደለም። በአብዛኛው እነዚህ አጋላጭ የሆኑ ነገሮችን ስኳሩን፣ ደም ግፊት፣ ኮሌስትሮል ካለ እነዚህ ነገሮች እንኳን ከሌሉብን በተገቢ የሆነ ኤክሰርሳይዝ እንቅስቃሴ በማድረግ በተወሰነ ጊዜ ቢያንስ በአመት አለዛ በ6 ወር ሜዲካል በተለይ እድሜያችን ከ40-45 ዓመት በላይ ከፍ ካለ ቼክ እያደረግን ማስተካከል ይቻላል እንጂ እናቱ ወይም አባቱ ስትሮክ ያለበት ሰው ልጆቹ ሁሉ ስትሮክ ይዛቸዋል ማለት አይደለም። ግን እንደው በአጠቃላይ ስናየው ግን ስትሮክ ካለበት ቤተሰብ ከተወለደና ያልተወለደ ስናይ የተወለደው ለስትሮክ የመጋለጥ እድሉ ከፍ ይላል። ይሄ ስታቲስቲክስ ነገር ነው እንጂ የግድ ይዟል ለማለት አይደለም እንጂ የመያዝ ግን ቻንስ አለ።
ቅድም ያነሳነው አንዱ የአካል ጉዳት የሚያደርሳቸው ጉዳቶች አንዱ የአካል ጉዳት ነው። ምናልባት አንዳንድ ጊዜ እስከ ሞትም ሊደርስ የሚችል አደጋ ሊያደርስ ይችላልና ከዛ ውጪ የሚደርሱ ጉዳቶች እንዴት ነው የሚታዩት በስትሮክ? ከዛ በለው ከዛ እንደ ሞት ሊሆን ይችላል፣ አካል ጉዳት፣ ሌሎች ነገሮች ሊደርሱ ይችላሉ። ቅድም ያልኩት ነገር ስትሮክ ምልክቶች በአብዛኛው የትኛው የአእምሮ ክፍል ይወሰናል ነው። ስለዚህ በዛ ያለው የአእምሮ ክፍል በዛ በስትሮክ ከተጠቃ ብዙ የአእምሮ ክፍሎች ከተጠቁ ያ ሰውዬ ብዙ ጊዜ ራሱን ስቶ የመምጣት እድል አለው። በተለይ ደግሞ የደም መፍሰስ ላይ ብዙ ጊዜ በዛ ያለ ደም ከፈሰሰ አንድ ወይንም የአእምሮአችን የታችኛው ክፍል አካባቢ ወደ አንገታችን ቀረብ የሚለው የአእምሮአችን ክፍል ላይ በዛ ያለ ደም ከፈሰሰ ብዙ ጊዜ የሞት እድል ይኖረዋል። ግን ሞት አንዱ የመጀመሪያው ውጤት ነው ወይም መጥፎ ውጤት ነው ብለን መናገር እንችላለን። ግን የቅድም ጥያቄ አካል ጉዳት ስላልከኝ አብዛኛው ግን አንድ የሰውነት ክፍል ከፍሎ ፓራላይዝ ማድረግ ወይም መናገር አለመቻል፣ ባላንስ አለመጠበቅ፣ አንዳንዴ ከእይታ ጋር የተያዘ እነዚህ ናቸው ብዙ ጊዜ የሚከሰቱ ምልክቶች። ጤናው በቤት የተሰኘው ፕሮግራማችን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁንም ሌሎች የምናነሳቸው ጉዳዮች አሉ ከዚሁ ከስትሮክ ጋር በተያያዘ ያዘጋጀናቸው የጽሁፍ መልእክቶች አሉ። ዋና ዋና አሁን የምናነሳቸውን ጉዳዮች የተመለከቱ ማለት ነው። እሱን ተከታትለን እንመለሳለን። አብራችን ቆዩ። ተመልሰናል ተመልካቾቻችን። ጤናው በቤት የተሰኘው ፕሮግራማችን እየተከታተላችሁ ትገኛላችሁ። እንግዲህ ስትሮክ ላይ እየተወያየን እንገኛለን። እናንተም ጥያቄዎችን እያነሳችሁ ትገኛላችሁ። አንድ በጽሁፍ የመጣ ጥያቄ አለ። ቀኝ አይኔ ደካማ ነው ተብያለሁ። አሁን ደግሞ በዚያው በኩል ጭንቅላቴ አካባቢ የሚሰማኝ ድምጽ አለ። ቀኝ እጄ የመደንዘዝ አይነት ስሜት አለኝ። እድሜ 29 ነው እና ስትሮክ ሊሆን ይችላል ወይ የሚል አንድ የመጣ ጥያቄ አለ። እንግዲህ ቅድም ለመናገር እንደሞከር ነው የተለያየ የነርቭ ምልክቶች ሊኖሩ ይችላሉ። አንድ የአእምሮን ክፍል ማደንዘዝ ወይንም መንቀሳቀስ አለመቻል፣ የመናገር ችግር ወይም የማየት ችግር ወይም ሰውነት የመንቀጥቀጥ፣ እነዚህ ነገሮች የግድ ስትሮክ ብቻ አይደለም የሚያመጣቸው፣ የተለያዩ ምክንያቶች ይኖራሉ። በአብዛኛው ግን የስትሮክ ምልክት ስትሮክ ነው ብለን ለመጠርጠር ምልክቱ የተለያየ ሊሆን ይችላል። ያ ምልክት ደህና ካልነበርንበት ወቅት ወይም እኔ እናንተ ለዚህ ቁጭ እንደምናወራው እያለን በድንገት በሰዓታት ወይም ግፋ ቢል ከአንድ ቀን ያልበለጠ ጊዜ ውስጥ ሙሉ ለሙሉ ያ ምልክት ከመጣ ስትሮክ ሊሆን ይችላል እናለን። ስለዚህ ምልክቱ ሳይሆን ወሳኙ እንዴት ነው ያ ምልክት የመጣበት ፍጥነት ነው። ምናልባት የእህቴ እንትን ሊሆን ይችላል፣ የቆየ ችግር ሊሆን ይችላል፣ ወይም አንዱ በአንዱ ላይ ከአንዱ ቀጥሎ የመጣ ሊሆን ይችላል። ስለዚህ ስትሮክ ነው ብሎ ለመናገር ያስችላል። ስትሮክ ግን በድንገት በአንድ ስትሮክ ትልቁ
ፍንጩ ድንገተኛ መሆኑ ነው። ከሌሎች ህመሞች ጋር ቅድም እንግዲህ ያነሳናቸው ነበሩ እነ ደም ግፊት እነ ስኳርን ጠቃቅሰናልና ልብ ህመምን ጨምሮ ምንድነው ቁርኝቱ ምንድነው? ከሌሎች ምልክቶችስ እንደው ለየት አድርገን ይሄ ስትሮክ ነው ለማለት ከሌሎች ህመሞች ጋር ያለው ቁርኝት እንዴት ነው የሚታየው? አሁንም ድጋሚ ጠይቀኝ እንጂ ስትሮክ ለማለት ድንገተኛ ነው። በቃ ብዙ ጊዜ እንደውም ሰዎች ቁጭ ብለን እያወራን ራት በልቶ ድንገት ሲሄድ ወይንም መንገድ ላይ አብረን እየሄድን በድንገት ወደቀ ይባላልና ስትሮክ ድንገተኛ ህመም ነው። ድንገተኛ ስንል ሙሉ ጤናማ እየተንቀሳቀሰ እና ህመሙ ምልክት በመጣበት ያለው ክፍተት ግፋቢል ከ24 ሰዓት አይበልጥም። ስለዚህ ያ ነው ዋናው ስትሮክ የሚያሳየው። ከሌላው ህመሞች ጋር ከልብ ህመም ጋር ያልከው ነገር ላይ የተለያዩ የልብ ህመሞች ለስትሮክ ያጋልጣሉ። በግጥ ስትሮክን ሊያጋልጡ የሚችሉ ምክንያቶች ቅድም የዘረዘርናቸው የልብ ህመምን ሊያመጡ ይችላሉ። ግን በአብዛኛው ከልብ የደም ዝውውር ጋር ያለ የልብ ችግር፣ የልብ በአግባቡ አለመምታት እና የልብ አንዳንዴ የልብ መጠኑ እንዲተልቅ የሚያደርግ የተለያዩ ህመሞች አሉ። እነዚህ ነገሮች ስትሮክ እንዲመጣ ያደርጋሉ። ስለዚህ በአግባቡ ክትትል ያልተደረገ ወይም በጥሩ በልብ ህክምና ክትትል ያላገኘ የልብ ህመሞች ስትሮክን ሊያጋልጡ ይችላሉ። ስለዚህ ያላቸው ግንኙነት በአብዛኛው ይተሳሰራሉ ለመናገር እንችላለን። ደም ግፊትም እንደዛው ነው። ደም ግፊት ለረጅም ጊዜ በአግባቡ ህክምና ሳናደርግለት ስንቆይ ለረጅም ጊዜ ከሚገባው መጠን በላይ ከፍ ሲል እነዚህም ራሱ ለደም ስሮች መጥበብና ወይንም ደም ስሮች መበጠስ እና መድማት ምክንያት ይሆናል። ስለዚህ በአግባቡ ያልተከታተልነው የደም ግፊትም ለስኳር ያጋልጣል። ስለዚህ ቀጥተኛ ነው ግንኙነቱ ብለን መናገር እንችላለን። አንድ ስልክ እናስተናግድ። ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። ማን ነበር? ከና ደንበላይ ከመቀሌ። እሺ መቀጠል ትችላለህ። በቃ የነ ምግብ ስበላ በአንድ እኩል ምናምን እና ራሴን በአንድ እኩል አፍንጫዬን በቃ በአንድ እኩል ተጉሮሮ ጀምሮ የአፍንጫዬን ራስ ጭንቅላት ድረስ ያመኛል እና በቃ በአንድ ሄሎ ሄሎ ደመለሽ። ሄሎ እሺ እየሰማን ነው። ምናልባት ጥያቄው ተሰምቷል ዶክተር? እየሰማን ነው። እሺ ሄሎ ሄሎ ደመለሽ። አቤት፣ አይሰማም? እሺ እየተሰማን ነው። ቀጥል። እና በቃ በአንድ አፍንጫ በኩል ደም መፍሰስ ምናምን የብጠት ምክንያት ሁሉ አለው። ስለዚህ ስትሮክ ነው ወይ? ስትሮክ ነው ወይ? ወይ ምን ነው የሚለው ነው። ከጀመረ ስንት ጊዜ ነው? በቃ አመት 2 አመት ይሆናል። ሌላ መድኃኒትም ወስድበታለሁ ግን አልተሻለኝም። እሺ ምላሽ እንሰጣለን። እንደመላሽ እናመሰግናለን። እሺ የተወሰነ ምላሽ መስጠት መከቻል። አሁንም ያው መልስ አንድ አይነት ነው የሚሆነው። ስትሮክ ለማለት እንዴት ጀመረው ነው እና ከሷ አገላለጽ ለሚሄድ ስትሮክ ነው ብሎ ለመናገር ትንሽ ያስቸግራል። ስትሮክ ምልክቶቹ በድንገት የሚመጡ ናቸው። በእርግጥ አንዴ ምልክቱ ከመጣ በኋላ ለረጅም ጊዜ ሊኖር ይችላል። ስለዚህ እሱ በነገረን መንገድ ተነስተን አሁን ስትሮክ ነው ለማለት ያስቸግራል። ስለዚህ ይሄ ምናልባት ከአንገት በላይ ሐኪሞችን ማማከሩ ሳይጠቅም አይቀርም። በጽሁፍ መልእክት የመጣ ሌላ ጥያቄ አለ። በግራ በኩል ጭንቅላቴ አካባቢ የመደንዘዝ ችግር ይመጣብኛል። እየቆየ የመጨመር ስሜት አለው። በቀን 2 ጊዜም 3 ጊዜም የሚመጣበት ጊዜ አለና መደንዘዝ ነው፣ የመደንዘዝ ስሜት ነው። ከስትሮክ ጋር የመገናኘት ነገር አለ ወይ የሚል ጥያቄ መጥቷል። በ800 አጭር ጽሁፍ መልእክት ይመጣል ይሄዳል፣ ይመጣል ይሄዳል። ይሄም አስቸጋሪ ነው። ስትሮክ ነው ለማለት በጣም አስቸጋሪ ነው። አሁንም ጥያቄው ይሄ ስሜት እንዴት ጀመረ ነው። ግን አሁን ከጽሁፉ አጋለጽ ከሆነ ይሄ ስትሮክ ነው ብሎ ለመናገር ትንሽ ያስቸግራል። ስለዚህ በትክክል ምርመራ ተደርጎ ምክንያቱም ማወቅ ነው የሚጠቅመው እንጂ በጽሁፍ ላይ ባለችው ኢንፎርሜሽን ስትሮክ ነው ብሎ ለመናገር ያስቸግራል። ወደ ቀጣይ ጥያቄዎቻችን እንሄዳለን። ለስትሮክ ህክምናው ምንድነው የሚለውን እስኪ ቀጣይ ጥያቄ እናድርግ። የስትሮክ ህክምናዎችን እንግዲህ ከፋፍለን ማየቱ ጥሩ ነው።
ስትሮክ ከደረሰ በኋላ ምን ይደረጋል? ስትሮክ ከመድረሱ በፊት ምን መድረግ ይቻላል? ከዛ ከደረሰ በኋላ ደግሞ ቀጣይነት ምን መድረግ ይችላል ብለን ሶስት ቦታ መከፋፈል እንችላለን። በአብዛኛው ስትሮክ ህክምና ጥሩ የሚሆነው መከላከሉ ላይ ነው። እነዚህ ቅድም የጠቀስናቸውን አጋላጭ ምክንያቶች ላይ በቂ ትኩረት በማድረግ ስትሮክ እንዳይመጣ ማድረጉ የተሻለ ህክምና ነው የሚሆነው። ደም ግፊት ካለብን እኛ ጋር ብዙ ጊዜ መድኃኒት ይለምድብናል ወይም ረጅም ጊዜ መውሰድ አንፈልግም እየተባለ ደም ግፊትን የመታከም ያለን ተነሳሽነት ትንሽ አነስ ይላል እና ደም ግፊትን በአግባቡ ክትትል ማድረግ በአካባቢያችን ባሉ የጤና ተቋሞች ሲሄድን ተገቢውን ክትትል እያደረግን ሐኪሞች በሚነግሩን መሰረት እኛ ከምንወስን በግላችን ሐኪሞች የሚነግሩን እየሰማን ብናደርግ ጥሩ ነው። ስኳሩንም የኮሌስትሮልንም የልብ ህመሙም እንደዛው ነው። ስለዚህ እነዚህ ነገሮች ላይ በደንብ ማድረግ የምንችለው ነገር ካደረግን ቢያንስ መቶ እንኳን ባይሆን ስትሮክ የመያዝ እድላችንን እንቀንሳለን። ስትሮክ ከመጣ በኋላ ግን የሚደረጉት ነገሮች የድንገተኛ ህክምና አለ። እንዳልኩ ስትሮክ በድንገት የሚመጣ ስለሆነ በሽተኛው ላይ ብዙ ጊዜ የመደናገር ወይም ራስ የመሳት ቤተሰብ የመደናገጥ ነገር ስላለ የመጀመሪያው ህክምና ድንገተኛ ህክምና ድንገተኛ ሲመጣ በሽተኛው ማረጋጋት ራሱን ስቶ ከሆነ ራሱ ለሳተበት ምክንያት መድረግ ያለባቸው ነገሮች ማድረግ ከደም ግፊቱ ጋር ከስኳሩ ጋር የተያዙ ነገሮች ካሉ በዛ ወቅት የሚያስፈልገውን ህክምና መስጠት እና ከዛ በኋላ ያለው ህክምና ደግሞ ተጨማሪ ምርመራ አድርገን የጭንቅላት እንደ ሲቲ ስካን እንደ ስትሮክ አይነት የደም መዝጋት ነው መፍሰስ ነው እንደሚለው አይነት ህክምና እንሰጣለን። ብዙ ጊዜ ህክምና የሚደረግባቸው ነገሮች ስልክ እናስተናግድና እንመለስባቸዋለን። ሄሎ ሄሎ ጤና ይስጥልኝ። ማን ነበር? ከየት ነው? ተደሴ ሐሰን። እሺ እኔ አሁን የማቀርበው ስለ ሱካርና ስለ ሄሎ ሐሰን። አቤት። እሺ መቀጠል ትችላለህ፣ እየሰማን ነው። ባለቤቴ የሱካር ተሐካሚ ናት። ባለቤቴ የሱካር ተሐካሚ ናት። እሺ ሄሎ እሺ መቀጠል ትችላለህ። እና እመጫት ነበረ እመጫት እንደሆነች መድኃኒቱን እንደጀመረች 3 ወር ያህል መርፌውን ወሰደኝ። መርፌውን እየወሰደች እያለኝ አሁን ለቆሻል አሏትና አስቋረጧት። ከተቋረጠኝ በኋላ መልሳ እንደገና ደግሞ ከ3 ወር በኋላ ሄዳች ስትደረግ አንለቀቀም። መርፌውን ተይና ከይናውን ውሰጂ አሏት። ከይናውን እየወሰደች እያለ ከይናውን እየወሰደ ወደ 3 ወር እንደወሰደኝ አሁንም ደግሞ ጨምሯል አላት። የሰዎች ብታ ሄዳ ስትመረመር በጣም ጭማሪ ነው አሏት። የግል ሄዳ ደግሞ ስትመረመር የግሉ ቀንሷል አላት። አሁን ያን እየወሰደች እያለ ሰውነቷ በጣም ቀነሰ። ሰውነቷ ቀነሰ። ብዙዎቹ ሰዎች እንቅስቃሴ ጥሩ ነው መድኃኒቱን አቋርጣ እንደውም እንዳለ መድኃኒቱን ጨርሳ ትታ እንቅስቃሴ ጥሩ ነው 15 ኪሎ ሜትር ትሄድ በእግሯ ግማሽ ደግሞ 2 ኪሎ ሜትር ይላሉ። ማታ አሁን ቢያንስ ብዙ መንገድ ትሄዳለች እና አሁን እንደማድረግ ነው የሚቻለው። ዶክተር የምጠይቀው ጥያቄ ካለ ወይ? አይ ምን ከስትሮክ ጋር የሚያያዝ ጥያቄ አለ? ምንም ጥያቄ የለኝም። እና ስለዚህ ሐሰን እናመሰግናለን ለጥያቄው። እሺ ይሄ ከስኳር ህመም ጋር ነው የተያያዘው። ስኳር ህመሙ አለ ከተባለ ስኳር ህመሙን በአግባቡ ህክምናውን መውሰድ ያስፈልጋል። ከሐኪም ጋር እየተመካከሩ ነው። ስለዚህ ከዚህ በላይ ምላት ነገር የለም። በአግባቡ ግን ስኳሩ እንደዚህ ወጣ ገባ እየተባለ ለረጅም ጊዜ በቁጥጥር ሳይደረግ የሚቀጥል ከሆነ ግን ለስትሮክም ሆነ ለሌላ ለልብ ህመም እነዚህ ነገሮች ያጋልጣል። ስለዚህ ሐኪሙን እያማከሩ የስኳሩን ህክምና ክትትል ማድረጉ ነው ጥሩ የሚመክረው። ቅድም ያቆምነው ህክምና ላይ ነበረን። ቀደም ብሎ የመጀመሪያው ህክምና እንግዲህ እንዳልኩ አስፈላጊውን የድንገተኛ ህክምና ከሰጠን በኋላ እንደ ስትሮኩ አይነት ደም የዘጋ ነው ወይስ ደም የፈሰሰ ነው የሚለው ነገር ላይ እሱ ላይ ይወሰናል። እንግዲህ እንደ ዓለም ላይ እንዳለው ህክምና የምናወራ ከሆነ የተዘጋው የደም ስር በደም መርጋት ምክንያት የተዘጋውን መክፈት
መክፈትና የደም ዝውውር የተቋረጠ የደም ዝውውር እንዲቀጥል ማድረግ የመጀመሪያው ድንገተኛ ህክምና ነው። ይሄ በውጭ ዓለም ይካሄዳል። ግን ይሄ በጣም አስቸጋሪ የሚያደርገው ምንድነው? የሚሰጠን ጊዜ በጣም አነስተኛ ነው። በሽተኛው ቢያንስ 3 ሰዓት 4 ሰዓት ውስጥ ህክምና ውስጥ ደርሶ ሁሉ አይነት ምርመራዎች አድርጎ በዛ ጊዜ ውስጥ ይሄን ህክምና መስጠት መቻል አለበት። ምክንያቱም የአእምሮአችን ክፍል በጣም ስስ የሆነ ክፍል ነው። ለትንሽ ጊዜ ምግብና የደም ዝውውሩ ከቆመ ይሞታል። ስለዚህ በአጭር ጊዜ ውስጥ በ3 ሰዓት ውስጥ ከመጣ ያን ደም የሚበት ነው የዘጋው ነገር የሚበትን መርፌ ወቅቶ ቀላል ነው ህክምናው መርፌ ወቅቶ እንዲከፈት ማድረግ እና ወደ ነበረበት። ስለዚህ እነሱ ሀገር ድንገተኛቸውም የተሟላ ስለሆነ አምቡላንሱም ከቤት ጀምሮ እያከመ ሲለመጣ ይሄ ነገር ማድረግ ይቻላል። እኛ ሀገር ይሄ ነገር አስቸጋሪ ነው። ስለዚህ ብዙ ጊዜ ምንድነው የምናደርገው? የምንሰጣቸው ህክምናዎች ሁለተኛ እንዳይከሰት ነው እንጂ ያ ኦልሬዲ የተዘጋው ነገር እንዲከፍት የሚያደርግ ህክምና እኛ ሀገር ብዙም የለም። ስለዚህ ደም ስር የዘጋበት ምክንያቶች ካሉ እነሱን ወደፊት የሚከለከል እንደ አስፕሪን አይነቱን የኮሌስትሮል መድኃኒቶችን ለደም ግፊት የሚሄድ የስኳር ችግር ካለበትም ለስኳር የልብ ችግር ጋር ከልብ ጋር የተነሳ ወይም የተገናኘ ችግር ካለበት ያን የሚያስተካክል መድኃኒት ሰጥቶ በአብዛኛው ግን የዚህ ህክምና ጥቅሙ ሁለተኛ ስትሮክ ወይም ወደፊት እንዳይመጣ ነው እንጂ የአንድ የተከሰተውን ስትሮክ ግን እንዲከፍትና ወደ መደበኛ ወደ ኖርማል ቦታ እንዲያመጣ አያደርገውም። ያ መሆን የሚችለው የተዘጋውን ነገር መክፈት መበተን ከተቻለ ነው። አንዳንዴ ደግሞ የሚፈሰው የደም መጠን ብዙ ከሆነ በተለይ ቅድም እንዳልኩ በታችኛው የአእምሮ ክፍል ወደ አንገታችን ቀለብ የሚለው የአእምሮ ክፍል ላይ በዛ ያለ ደም ከፈሰሰና የበሽተኛው ራሱን ስቶ ከመጣ አንዳንዴ ኦፕሬሽን ያን የረጋን ደም ማውጣት፣ በላይኛው በትልቁ ፓርትም ላይ ደም ከፈሰሰ እና መጠኑ ብዙ ከሆነ ለኦፕሬሽን የሚያመች ከሆነ እና በሽተኛውም ራሱን የማያውቅ ከሆነ ድንገተኛ ህክምና ኦፕሬሽን አድርጎ የረጋውን ደም ማሳስጉዶ የሰውየውን ህይወት ወይም ታካሚ በሽተኛውን ህይወት ማትረፍ ይቻላል። ስለዚህ ከዚህ ቀጥሎ ያለው ህክምና በአብዛኛው ግን እኛ በህክምና ሜዲካል ህክምናው ፓርት ስናይ መከላከል ስትሮክ እንዳይመጣ ወይ ስትሮክ ከመጣ በኋላ ደግሞ ሁለተኛ እንዳይመጣ ስትሮክ ማድረግ ዛሬ ነው ያለው። ከዛ መሀል ያለችው ህክምና ስትሮኩ ከመጣ በኋላ ግን የድንገተኛ ህክምና ሰውየውን ማረጋጋት ወደ ኖርማል ቦታዎች መመለስ፣ ችግር ያለበት ልብ አመታቱ ወይም የደም ብዛቱ ስኳሩ እና ራሱን መሳት ካለበት እነዚህ ነገሮች አስተካክሎ ወደ ተሻለ ሁኔታ ማምጣት ነው እንጂ ኦልሬዲ የተፈጠረው የመጣውን ምልክት ግን ሙሉ ለሙሉ ወዲያው ህክምና አያስወግድም አሁን ባለበት ነው። እሱ በሁለተኛ ደረጃ ያለ ህክምና ነው። የመጨረሻው ህክምና ግን እኔ እንደ በተለይ ለኛ ሀገር እንደ ዋና አድርጌ የምወስደው አንድ ሰው ከተፈጠረ በኋላ የመጨረሻው ጥሩ ህክምናው መከላከል ነው። እንደዚህ ምንም አጠያይቅም። ግን ስትሮኩ ከመጣ በኋላ የሰውየውን ህይወት ማትረፍ ከቻለ አብዛኛዎች ስትሮክ ታካሚዎች በእኛ ሀገር ሁኔታም ስናይ የተወሰነ የሰውነት ክፍላቸው ስለማይንቀሳቀስ እነዛ ሰዎች ያ ፓራላይዝ የሆነውን ሰውነታችን ኖርማል ማምጣት እሱ ብዙ ጊዜ አስቸጋሪ ስለሆነ ቢያንስ የተሻለ ህይወት እንዲኖሩ በዛው ችግር ውስጥ ሆነው የተሻለ ኑሮ እንዲኖሩ ማብቃት ያን ጥሩ ህክምና በእኛ ሁኔታ ያለው የሚሆነው ነው። ቢቻል ራሳቸውን ችለው ምርታማ ሆነው እንዲኖሩ ማድረግ። ምክንያቱም ብዙ ሰዎች እንደ ስትሮክ ላይ የሚመጡ ሰዎች እንዳልኩ 40-50 ውስጥ ያሉ ሰዎች ናቸውና ብዙዎቹ የቤተሰብ ኃላፊ ናቸው፣ ገቢ ያላቸው። ስለዚህ ያ እነዛ ሰዎች ሰውነታቸው ፓራላይዝ ሆኖ ስራ መስራት አለመቻል ማለት እነሱ ለቤተሰቡ የሚያመጡት ገቢ ቀነሰ፣ እነሱን ደግሞ በመንከባከብ ቤተሰቡ ደግሞ እነሱ ላይ ጊዜውን ያሳልፋል። ስለዚህ ተጨማሪ ገቢ ቀነሰ። ይሄ ለቤተሰብም ለህብረተሰብም ለሀገርም ችግር ነው። ስለዚህ እነዚህ ሰዎችን ማቋቋም መልሶ ማቋቋም ወይም ሪሃቢሊቴሽን የሚባለው ነው እኛ ሀገር የለም። እዚህ ላይ መለሳለሁ። አንድ ስልክ ላይ አስተናግድና ሄሎ ሄሎ ሄሎ። አቤት፣ ማን ነበር? ብርሃኑ ከባህር ዳር። እሺ፣ አሁን ስትሮክ እያደረኩ ነበረ እና እኔ በሳምንት ምርመራ እያደረኩ ነበረ። ሄሎ ብርሃኑ፣ ስትሮክ የሚያሳያቸው ምልክቶች የጉልበት መዘፍለስ፣
ብይ ማለት የአንድ የሰውነት ክፍል መዛል ነው ብላችሁኛል። ዶክተር ጥያቄው የተሰማ አልሰማሁትም። ብርሃኑ ጥያቄው የተሰማን ስላልሆነ ምናልባት ድምጽ መጨመር ከቻልክ። እሺ የስትሮክ የሚያሳያቸው ምልክቶች እነዚህ ናቸው ብላችኋል። እሺ እና እነዚህ ምልክቶች ማለት ነው ኤምአርአይ ተነስቼ አሉ። እሺ ቀጥል። እየሰማሁ ዶክተር ወደ የጭንቅላት ትቤ ነው ብሎ ነበረ። ምንድን ነው አለ? የጭንቅላት ትቤ ነው ብሎኛል ዶክተሩ። እሺ እና እነዚህ ምልክቶች ወደ ጭንቅላት ትቤ ይሄዳሉ ወይ ነው? ወደ ጭንቅላት ምልክቶቹ የጭንቅላት እጢ ተብዬ ነበረ ሰውዬው አምረን ጀምራለሁ ትናንት። ዶክተር ጥያቄ አልተሰማ። ስለዚህ ምናልባት ወንደሰን ጥያቄውን ተቀብሎ የሚያመጣልን ከሆነ እናመሰግናለን ብርሃኑ። ሀሎ እናመሰግናለን ብርሃኑ። ስለዚህ የብርሃኑ ጥያቄ በደንብ ስላልተሰማ ምናልባት የምንችል ከሆነ ወደ በኋላ ላይ እንመለሳለን። ቅድም ያቆምነው በተለይ የስትሮክ የደረሰባቸው ሰዎች ፓራላይዝ የመሆን ወይም ደግሞ መንቀሳቀስ የማይችሉበት ሁኔታ ሲፈጠር መንቀሳቀስ አይችሉም፣ መስራት አይችሉም። ይሄ ደግሞ ለቤተሰብም ለማህበረሰብም ለሀገርም የሚፈጥረው ነገር አለ እያለ ጫናው ብዙ ነው። በእርግጥ ሕክምና ዋናው ህይወትን ማትረፍ ዋና ትልቅ ነገር ነው። ግን ህይወት አትርፈን ደግሞ ያን ሰውዬ ወደ ምርታማነት ማምጣት የማንችል ከሆነ ደግሞ የሚያመጣው ኢኮኖሚ ጫና ለቤተሰብ በተለይ በጣም እንትን ነው። እሱ የሚያስገባው ገቢ ይቀንሳል፣ ቤተሰብ ደግሞ እሱ ላይ ለመንከባከብ ያደርጋል እና ይህን ሰውዬ ቢያንስ ምርታማ ወደ ነበረበት ስራ እንዲመለስ ወይም ተመሳሳይ የሆነ ስራ መስራት እንዲችል ማድረግ፣ አለዛ ቢያንስ ግን ራሱን መንከባከብ የሚችል መልበስ፣ መጸዳዳት፣ ምግብ መስራት እንኳን ባይችል ቤተሰቦቹ ምግብ ሰርቶ አስቀምጠው ይሩ መብላት እንችል ማድረግ ነው። ይሄ መልሶ ማቋቋም ነው ወይም በእንግሊዝኛ ሪሃቢሊቴሽን የሚባለው። እኛ ሀገር በአብዛኛው ያለው በብዙ ተቋሞች ፊዚዮቴራፒ ነው አንድ ህክምና የሚወሰደው። ፊዚዮቴራፒ ይጠቅማል፣ ግን ብቻው ምንም አጥጋቢ የሆነ ለውጥ አያመጣም። በሽተኛውን ራሱን እንዲንከባከብና ከዛም አልፎ ደግሞ ስራ እንዲሰራ እንዲችል ለማድረግ ሲታይ ሪሃቢሊቴሽን ሌላ አንዱ ፊዚዮቴራፒ አንዱ ፓርት ነው። ሌላ አሉ ኦኩፔሽናል ቴራፒ የሚሏቸው አሉ፣ ላንጉዌጅ ትሪትመንት የሚሏቸው አሉ እና ሰውየው ቢያንስ ራሱን መንከባከብ እንዲችል ስራ መስራት እንዲችል ማድረግ ጥሩ ነው። ለስትሮክ ብቻ አይደለም። እኛ ሀገር ለምሳሌ በመኪና አደጋ ለምሳሌ በጣም በብዛት ያለበት ሀገር ነውና መኪና የመጀመሪያው መከላከሉ አደጋ ማስተማሩ እንዳለው ነው። ከደረሰ በኋላ ግን ሰዎች ላይ ምንም ትኩረት አይሰጥም። ያ ሰዎች ህይወታቸውን ካተረፍናቸው በኋላ እንዴት አድርገው ነው መደበኛ ኑሮ የሚኖሩት የሚባለው ነገር ሪሃቢሊቴሽን ያስፈልጋቸዋል። ስለዚህ ትልቁ ነገር እኛ የሚጎለን ነገር እሱ ነው። ግን እንደ ሶስተኛ ህክምና ብለን የምንወስደው ግን መልሶ ማቋቋሙ ነው። በጣም ስትሮክ ከመጣ በኋላ አስፈላጊ ነው። ግን አሁንም አስምሬበት ማለፍ እንፈልገው ግን ለስትሮክ ጥሩ መደረግ ያለበት ነገር የመጀመሪያው መከላከል እንዳይመጣ መከላከል፣ ምግባችንን ማስተካከል፣ ይሄ ከኮሌስትሮል ፍሪ የሆኑ ከቅባት ከስብ ነገሮች ፍሪ ነፃ የሆኑ ምግቦችን፣ አትክልቶችን፣ ቅጠላ ቅጠሎችን እና እነዚህ ፍራፍሬዎችን መጠቀም፣ የምንወስዳቸውን ቅባቶች እያየን መጠቀም። የደም ግፊት ካለብን እኛ በምንወስነው እኛ በምናደርገው ነገር ሳይሆን ሐኪሞች በሚነግሩን ባለን በአካባቢ ባለ ጤና ተቋም ቢቻል ግን የዚህ ባለሙያ በሆነ የልብ ሐኪም በሆነ የስኳር ሐኪም በሆነ የደም ግፊት ሐኪም በሆነ ሐኪሞች ጋር ክትትል ብናደርግ የተሻለ አይዲያ እናገኝ። ግን በአካባቢያችንም ይሄ በእኛ ሀገር ሙሉ ለሙሉ ስለማይገኝ ባለን በአካባቢ ባሉት ሐኪሞች እየተመራ በዛ በመናገኘው ህክምናችን ክትትል ማድረጉ የስትሮክ ህመምን እንዳይመጣ ሙሉ ለሙሉ ባይሆን እንኳን የመያዝ እድላችን እንቀንሳለን። ስለዚህ ትልቁ ነገር መሰራት ያለበት የመጀመሪያ ከመጣ በኋላ ግን እንደው ቢያንስ ራሳቸውን ችለው ስለ ምርታማ እንኳን ማድረግ ባንችል እንደው መልበስ፣ መጸዳዳት፣ መብላት እንዲችሉ ማድረግን እሱ ላይ መሰራት አለበት ብዬ አስባለሁ። ቀደም ሲል አንድ ጥያቄ ተጠይቆ ነበር፣ በደንብ ያልሰማነው ጥያቄ ማለት ነው። የስትሮክ ምልክቶች ተከስተው ኤምአርአይ ምርመራ ሳደርግ የጭንቅላት እጢ ነው ተባልኩኝና
ምልክቶቹ ይመሳሰላሉ ወይ የሚል ጥያቄ ነው። ምንም ጥያቄ የለም። ይሄ እጢዎች ልክ እንደ ስትሮክ ሁሉ አንድ የሰውነት ክፍል ፓራላይዝ የማድረግ ወይም የመደንዘዝ ወይም የመንቀጥቀጥ ወይም የመናገር ሊያመጡ ይችላሉ። እነዚህ ምልክቶች የተለያዩ አይነት የነርቭ ህመሞች አሉ። ተመሳሳይ የሆነ ምልክት ሊያመጡ ይችላሉ። አሁን እጢውን ከስትሮክ የምንለይበት መንገዱ ምልክቶቹ የሚመጡበት ፍጥነት ነው። እጢው ላይ በአብዛኛው ጠያቂው አልነገረን ይሆናል እንጂ ምልክቶቹ ቀስ ቀስ እያሉ ይመጡት። እንደው መራመድ ማስቸገር፣ ከዛ እንደምን ብሎ ያነከሱ መሄድ፣ ከዛ በዱላ ቤት ከዛ ማስቸገር ሊሆን ይችላል። ስትሮክ ግን ስትሮክ ብለን እንድናገር የሚረዳን ነገር እነዚህ ምልክቶች እንዴት መጡ ነው። ብዙ ጊዜ በድንገት ነው በቃ ይመጡት። ምንም የምናስተውልበት ጊዜም የለም። ግን የስትሮክና የእጢው ምልክት ግን ተመሳሳይ ሊሆን ይችላል። እንዴት መጡ የሚለው ነገር ነው ልዩነቱ። ይሄ በቃል እንጂ አንዳንዴም በጣም ምንድነው ባልተለመደ ሁኔታ አንዳንዴ እጢዎችም ሊደሙ ይችላሉ። ግን እነሱ በጣም ከፍ ያለ ደረጃ ነው። በእኛ ደረጃውን በቂ የሚሆነው ስትሮክ ወዲያው ይመጣል። እጢዎች ግን ቀስ ቀስ ነው። ግን ሁለቱም አንድ አይነት ምልክት ግን ሊኖራቸው ይችላል። መመሳሰል ነገር ሊኖር ይችላል። አንድ አይነት ሊሆን ይችላል። ምልክቶቹ ሁለቱ አንድ አይነት ሊሆኑ ይችላሉ። እንደ የትኛው አእምሮ ክፍል ተጎዳ ነው የምልክቱ አመጣጥ ፍጥነቱ ነው አንዱን ካንዱ እንድንለይ የሚያደርግ። ተጨማሪ ምልክቶችም ሊኖሩ ይችላሉ። አሁን ወደ ማጠቃለያ ሀሳቦች እንመጣለን። ቀደም ሲል እንግዲህ መከላከሉ በጣም ወሳኝ እንደሆነ በተወሰነ መልኩ አይተናል። ካጋጠመ በኋላ ህሙማን ሊያደርጉ የሚገባውን የተወሰነ ነገር አይተናል። ምናልባት መደረግ አለባቸው የሚባሉ ጥንቃቄዎች ህክምናን ከመከታተል አንጻር እንዲሁም ቶሎ ወደ ህክምና ከመሄድ አንጻር እንደው ቢደረጉ የሚባሉ ነገሮች ካሉ። አዎ እንግዲህ ስትሮክ ምልክቱ ከመጣ በኋላ ቶሎ ወደ ህክምና መሄድ ጥሩ ነው። ምክንያቱም ምልክቱ ከመጣ በኋላ ለምሳሌ በሽተኛው ራሱን የሚስት ከሆነ ራሱን በመሳቱ ደግሞ ሌላ ችግሮች ሊመጡ ስለሚችሉ ቶሎ መጥቶ አስፈላጊውን ምርመራ አድርጎ ህክምና እንዲያደርግ ማድረጉ ጥሩ ነው። ሌላው ልክ ስትሮክ እንዳይመጣ የመጀመሪያ ቅድመ ጥንቃቄ ማድረግ አለበት። እነዚህ የሚያጋልጡ ነገሮች ብለናል። ስትሮኩ ከመጣ በኋላ ደግሞ ሁለተኛ ስትሮክ ሌላ ጊዜ የመያዝ እድልም አለ። ቀደም ጠቀስ አድርገናል። ስለዚህ ሁለተኛ እንዳይመጣ ተብሎ የሚሰጥ መድኃኒቶች አሉ። እነዛም ልክ መጀመሪያ እንዳይዘን ማድረግ እንደሚገባን ሁሉ እነዚህ መድኃኒቶችን መቀጠል አለብን። አንዳንድ ጊዜ በጣም መናገር ፈለጉት አስፕሪን የምትባል መድኃኒት አለች። ብዙ ጊዜ ከደም መጥበብ ጋር ካለ ችግር ጋር የሚያዝ ስትሮክን ታግዛለች። ድሮ ህፃንም ሆነን ስለምንወስዳት ስለምንጣት መሰለኝ ብዙ ጊዜ ሰዎች እንደ መድኃኒት የማይወስዷትም። ስለዚህ እሷ በአብዛኛው የምትሰጥነች እሷ ሐኪሙ ካዘዘ ሐኪሙ በሚለው መሰረት መቀጠል፣ የኮሌስትሮል መድኃኒትም መቀጠል፣ ስኳር ግፊት ካለብን አሁንም በአግባቡ በአካባቢ ካሉት የጤና ባለሙያዎች ሐኪሞች ጋር የተነጋገረን ክትትሉን ማድረግ። ሌላው እንደ ሐኪሞችም ቅድም ሪሃቢሊቴሽን ላይ ስንል ይሄ ሰውነታችንን እንዲያገግም ማድረግ ብቻ ሳይሆን ጭንቅላታችንም እንዲያገግም መደረግ አለበት። ስትሮክ አንድ ቅድም እንዳልኩ መርታማ የነበረ ሰውዬ ወጥቶ ሰርቶ መግባት የሚችል ሰውዬ በድንገት አንዱ ፓርቱ ፓራላይዝ ሲሆን የሚያመጣው የስነ ልቦና ተጽዕኖ አለ። እሱንም ህክምና ውስጥ ማካተት መቻል አለበት። በእርግጠኛ ሐኪሞች ላይ ራሳችን ላይ ችግር አለብን። ይሄ የግንዛቤ ችግር ነው። ስትሮክ መጣ አንድ ሰው ፓራላይዝድ ሆነ በቃ የምትደረግ ድንገተኛ ህክምና አለች። ከዛ በኋላ ውጣ ነው። ያ ሰውዬ ምን እንትን አለው ምን አለው ብዙም ልምድ የለም። ምክንያቱም ያለን ግንዛቤ ምንድነው ስትሮክ ማን ነው የነርቭ ህመም አይደለም ነው። በቃ አንዴ ሽባ ከሆነ ወይም መንቀሳቀስ የማይችል ከሆነ አይደለም። ያ ሰውዬ ግን የመኖር መብት አለው። እንዲኖር ማድረግም መቻልም አለብን። የተጎዳው ጭንቅላት ስነ ልቦናው እንዲስተካከል ባለው ችግር ባለው ፓራላይዝ እንዳለ ሆኖ ብዙ መስራት ይችላል። ስለዚህ የኛም ኃላፊነት ያችን ድንገተኛ ህክምና ሰጥቶ ከመሸኘት ከዛም ማለፍ ይላል። ስለዚህ የጤና አመራሩም ይሄ ነገር በየደረጃው ያሉት የጤና አመራሮች እንደዚህ በተለያየ ምክንያት ሰውነታቸው የሚጎዳ ህመምተኞችን እንዲያገግሙ
የሚደረግበት መንገድ በጣም አስፈላጊ ያ ነው። እንደውም ለሌላውም የመጀመሪያውን መከላከል እና ከዛም በኋላ የሚሰጠው መሬትን እንዲወስድ የሚያደርገው እሱ ነው። ስለዚህ ብዙ እኛ ሀገር በተለያየ ምክንያቶች በመኪና ማደጋ በተለያየ ምክንያቶች የሰውነት ጉዳት ስለሚመጣ ከመጡ በኋላ ሰዎች እንዲኖሩ ማስቻል ራሳቸውን እንዲንከባከቡ ማስቻል ትልቁ ሕክምና ነው። ግን እንደማጠቃለያ ማስመር የምፈልገው ግን አገራዊ አነጋገርን በመጥቀስ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ የምትለው ለስትሮክ በጣም ትሰራለች እና በተለይ ደም ግፊት ካለብን፣ ስኳር ካለብን፣ የልብ ችግር ካለብን ሐኪሞችን እያማከርን ሕክምና እንውሰድ። መድኃኒት ይለምድብናል እየተባለ ብዙ ጊዜ የደም ግፊት ችግሩ ምንድነው? ስኳር ከእድሜ በኋላ የሚመጣ ስኳር ብዙም የሚያጣድፍ ምልክት የለንም ወይም ብዙም የሚረብሽ ምልክት የለንም። አንዳንድ ሰዎች ብዙ ጊዜ እዚህ ጋር አመኖችን ብለው የዶኪን ዋጥ ያደርጋሉ። እንደዚህ አይነት ሕክምና ጥሩ አይደለም። አንዴ አለባችሁ ተብሎ ከተነገረ ሐኪሙን እያማከሩ ነው። መተውም ካለባቸው መቀነስም ካለባቸው ሐኪሙን እያማከሩ ቢያደርጉ ይጠቅማል እንጂ አይጎዳም። ስለዚህ ታሞ ከመማቀቅ አስቀድሞ እንትን ማለቱ ስትሮክ ላይ በጣም ይሰራል። በጣም እናመሰግናለን። ምናልባት እስካሁን በጣም በርካታ ጉዳዮችን ስንዳስስ ስለነበረ እንደው በጣም አትኩሮት ሊሰጠው ይገባል በሚል ያላነሳነውም ጉዳይ ካለ እንደዚሁ አጠር ባለ ሁኔታ ይሄ ነው የኔ ከመጨረሻ መልእክቴ። አሁንም ልድገመው መሰለኝ በጣም የአበውን አነጋገር ታሞ ከመማቀቅ አስቀድሞ መጠንቀቅ። በተለይ በእኛ ሀገር ስትሮክ አንዴ ከመጣ በኋላ አካል ጉዳተኛ ላይ ያለን እንዲያገግሙና ወደ ምርታማ እንዲያደርጉ የሚያለው የሕክምና ነገር ደካማ ስለሆነ ወይም የስትሮክ ጉዳት ደግሞ ከባድም ስለሆነ ከአንዴ ከመጣ በኋላ ወደ ነበረበት ከመለስ ባለን አቅም ሁላችን ማድረግ የምንችለው ነገር ያለንን ችግር ስትሮክ ከመምጣቱ ለስትሮክ ብቻ ነው ለስትሮክ የሚያጋልጡ ነገሮች በዛው ልክ የልብ ችግርም ያመጣሉ፣ የኩላሊት ችግርም ያመጣሉ። አሁን የኩላሊት ችግር በከተማው በስፋት እየተወራ ነው። ግን እሱም እነዚህ ነገሮች ላይ መስራት ማስተካከል ስትሮክ እንዳይመጣ ያደርጋል። ስለዚህ ደም ግፊት ካለብን፣ ስኳር ካለብን፣ መጠኑን ያለፈ ውፍረት ካለብን እነሱን ሁሉ ማስተካከል፣ የልብ ህመም ካለብን ማስተካከል፣ ከመጠን በላይ መጠጦችን ማስተካከል እና እንቅስቃሴ ማድረግ ስትሮክ እንዳይመጣ ይጠቅማል። ስለዚህ ቅድመ ጥንቃቄ ማድረጉ በጣም አዋጭ ነው። ከመጣ በኋላ የሚደረገው ነገር ብዙም አርኪ አይደለም። በጣም እናመሰግናለን። ዶክተር ተስፋዬ በርሄ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የነርቭ ሐኪምና መምህር ናቸው። እዚህ ስቱዲዮአችን ተገኝተው ለአንድ ሰዓት ያህል ማብራሪያ ስለሰጡን ከልብ እናመሰግናለን። ተመልካቾቻችን ጤናው በቤቶ ፕሮግራማችን ለአንድ ሰዓት ያህል ወደ እናንተ ሲደርስ ቆይቷል። ታሪኩ ታዬ ፕሮግራሙን እየመራው አብሬያችሁ ቆይቻለሁ። ወንደሰን ጥላሁን የስልክ አስተያየቶችን በመቀበል እንዲሁም ደግሞ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ማለት ነው። ጤና ይስጥልኝ።